ሙዚቃ የአንድ ሀገር ባህላዊ መገለጫ ሊሆን ይችላል። እንደ ሀገር ብቻ አይደለም፣ እንደ አንድ ቤት ሊሆን ይችላል፣ እንደ አንድ ግለሰብ። ኢትዮጵያን ብንወስዳት አሁን ለምሳሌ ሙዚቃዎቻችን በየትኛውም ዓለም ቢሰሙ የኢትዮጵያ ሙዚቃ ነው። እንዲያውም አንድ ባንድ አለ ክሮንግቤን የሚባል ከሆነ ዓመታት በፊት ነው የሰማሁት እና የሰላሚኖን ጊታር አጫወት አንድ ሊድ ጊታር የሚጫወቱ ሰምቼ ወዲያውኑ ይሄ ነገር የኢትዮጵያ ሙዚቃ አይደለም ወይ ብዬ እንድጠይቅ አድርጎኛል። ልክ እንደዚህ ደግሞ መገለጫ የሆኑ የሙዚቃ አይነቶች አሉ። አንደኛ የጃዝ ጃንር ነው። ጃዝ እንግዲህ ኢትዮጵያ ውስጥ አሁን በጣም እየተለመደ በተለያዩ ቦታዎች ድሮ ሲታወቅ እንግዲህ የውጭ ሀገር ዜጎችን እድሜያቸው ተለቅ ያሉ ሰዎች ናቸው ጃዝን ቁጭ ብለው እያጣጣሙ ወደ ቤታቸው የሚሄዱት። አሁን ግን ይሄ ሁሉ ተቀይሮ አዲስ አበባ ከተማችን ውስጥ በተለያዩ ቦታዎች ላይ እና በተለያዩ እንዲህ ሃንግአውት ስፓቶች የምንላቸው ላውንጆችን፣ ካፌዎችን ማንሳት እንችላለን። ጃዝ እየተሰማ የተለያዩ መጠጦችን፣ ምግቦችን እየተጠቀሙ የአዲስ አበባ ነዋሪዎች እየታዩ ነው። የኢትዮጵያን ዘመናዊ ሙዚቃ ታሪክ ስንመለከት 1950ዎቹ ቀዳማዊ ኃይለ ሥላሴ ያስጀመሩት የተለያዩ የክብር ዘበኛ ባንድ አለ። ከዛም ደግሞ የነስርና አልባንዲያንን ባንዶችን መመልከት እንችላለን። ይሄ እንግዲህ ያመጣው ምንድነው? አፄ ኃይለ ሥላሴ ለራሳቸው ሙዚቃ ማሳተምም ፐብሊሺንግ የሚባለው ስራ በቤተ መንግስት ውስጥ ነው መሰራት ያለበት የሚለውን ዲክሪ ወይንም የህግ አቋም ካወጡ በኋላ የኢትዮጵያ ዘመናዊ የሆኑ ሙዚቃዎች አብዛኛውን ጊዜ የኢትዮጵያን ባህል እንደ ዘመናዊ መንገድ በማስተዋወቅ ከዛም ደግሞ እንግዲህ ለንጉሱ ከመስራት አንጻር የተለያዩ ቲያትር ቤቶች ተቋቁመው የተለያዩ ሙዚቀኞች የሙዚቃ መሳሪያዎች የተጫወቱ፣ ድምፃውያን ደግሞ ኢትዮጵያዊ የሚሸቱ ሙዚቃዎችን እንዲዘፍኑና እንዲጫወቱ ነበረ። ይሄ ግን ቀስ በቀስ እየተቀየረ መጥቷል። ይሄም የመጣው እንዴት ነው ቢባል በ1960 እስከ 1974 እንደ አውሮፓውያን አቆጣጠር እንደነ አማሃ እሸቴን አይነት ከዛም ደግሞ እንግዲህ ሙላቱ አስታጥቄን ማንሳት እንችላለን። እንደዚህ አይነት ዘመናዊ የሆኑ የሙዚቃ መሳሪያዎችን ወደ ኢትዮጵያ የሙዚቃ ስልት በማምጣታቸው ነው። ክቡር ሙላቱ አስታጥቄን ማንሳት ራሱ ብቻ ሳይሆን ጃዝ ሲባል ኢትዮ ጃዝ ደግሞ በተለይ ሲባል እሳቸውን ሳያነሱ የኢትዮ ጃዝን ስልት ማንሳትም አይቻልም። ምክንያቱም እሳቸው የበርክሊ የሙዚቃ ትምህርት ቤት ተምረው ሲመጡ የተለያዩ አይነት የሙዚቃ መሳሪያዎችን በኢትዮጵያ እንግዲህ ስኬሎች ላይ አድርገው ለየት ያለ የሙዚቃ ድምፅ በመፍጠር ዶክተሬትነትን ለማግኘትም ችለዋል። ከዚህ ጎን ለጎን ደግሞ እና አማሃ እሸቴን ስናነሳ የመጀመሪያ አማሃ ሬኮርድስ የሚለውን መጀመሪያ ለኢትዮጵያ ሬኮርድ ሌብል ደረጃ የሆነን የተለያዩ እንዲያው ጀርባዬ ላይ እንዲያውም እየታዩ ያሉ የተለያዩ አይነት ሸክላዎች አሉ። በነዛ ሸክላዎች እና አለማየሁ እሸቴን፣ ግርማ በየነን ለመጀመሪያ ጊዜ በ45 እና በኤልፒ አሳትመው እንዲያውም አንድ ዶኪመንተሪ ሲመለከት ትዝ ይለኛል። ጉምሩክ ላይ ተይዘው ያኔ በነበረው የህግ መሰረት የትኛውንም የኢትዮጵያ ሙዚቃ በውጭ ሄዶ ማሳተም በአማርኛ ደግሞ ማስታወቂያ ተለጥፎበት ማስመጣት ያለ ንጉሱ ፍቃድ አይቻልም ነበረ እና ጉምሩክ ላይ ያ ኬዝ የመጀመሪያው እንደው ሸክላ ሲመጣ እንዴት ነው ማሳልፈው ብሎ ጨንቆ ሳየው የጉምሩክ ኤክስፐርቱ የባለሙያው አንድ ኮፒ ከሰጠው እንደሚያሳልፍለት ነግሮ ነበር ያስገባው። ሀራምቤ ሙዚቃ ታዲያ እንግዲህ እዛ ፒያሳ ላይ የሚገኘው እነዛ ሙዚቃዎች እየተጫወቱ የተለያዩ ሰዎች ቆመው እየደነሱ እንደው ሸክላውን መግዛት ቢያቅታቸው ቀኑን ቁጭ ብለው አዳዲስ ሙዚቃዎችን መስማት እንደሚችሉም ይሰማ ነበረ። ይሄ እንደ መነሻ ሊሆን ይችላል። ከለውጡ በኋላ ግን ደግሞ ምንድን ነው የመጣው ብንል የደርግ ስልጣን ላይ ደግሞ ስናይ አብዛኛውን ሙዚቃ እንዴት ነው የአብዮት ሙዚቃ እንዲሆን የተለያዩ አይነት የትግል ሙዚቃዎችን እንጂ ሴኩላር የምንላቸው ወይ የሚያዝናኑ እነ ትዊስትን እንደዚህ አይነት ለየት ያሉ ሙዚቃዎችን ለመጫወት ፍቃድም አልነበረም። ሆኖም ግን የኢትዮጵያ ጃዝ እንዴት ነው ድጋሚ መጥቶ እዚህ አሁን ከተማችን ውስጥ እንዲህ ቫይብረንት ወይንም በጣም ተንቀሳቃሽ በሆነ መንገድ ሊሰማ የቻለው የሚለውን ነገር ስናይ ፍራንስ ፋልሴታን ሳናነሳ መቀጠልም አንችልም። እንግዲህ ይሄ ፈረንሳዊ ሰውዬ 1990ዎቹ ላይ እንደ አውሮፓውያን አቆጣጠር መጥቶ ኢትዮፒክስ የሚለውን እስከ 16-18 የሆኑ ኤዲሽኖችን በሸክላ አሳትሞ ከዛ ደግሞ በዘመናዊ መንገድ በሲዲ የምንበለው በዲጂታል ስትሪሚንግ ፕላትፎርሞች የኢትዮጵያ ሙዚቃ በዘመናዊ መንገድ ዲጂታሊ ሪማስተር ተደርጎ እንዲወጣ የተደረገው ይሄ እንግዲህ እንደ ጅማሬ ልናነሳቸው የምንችላቸው ናቸው። አሁን ደግሞ እንግዲህ ትልልቅ የምንላቸው ሙዚቀኞችን እና በጋዝን ማንሳት እንችላለን። እነ ሄኖክ ተመስገንን፣ እነ ግሩም መዝሙርን የተለያዩ በርካታ የሆኑ የኢትዮጵያ ዘመናዊ ሙዚቃ ፒላር የምንላቸው ሰዎች የጃዝ ሪቫይቨል ወይንም ከተማችን ውስጥ እንደ አዲስ ጃዝ እንዲደመጥ እያደረጉ ነው። ታዲያ ይህንን ስናነሳ
ጃዝ የሚሰማበት ቤት አብዛኛውን ጊዜ እንግዲህ ለየት ካሉ መሸታ ቤቶች እንድንላቸው ወይ ላውንጆች መለየት አለበት። ጸጥ ብሎ ሰው ቁጭ ብሎ እያወራ የሆዱን እየተጫወተ ነው መሰማት ያለበት። አብዛኛውን ጊዜ እንግዲህ ሂፕሆፕንም አርኤንቢንም ብንሰማ ሰው እየተንቀሳቀሰ እየተወዛወዘ ነው። ሆኖም ግን ጃዝን ቁጭ ብሎ የማጣጣም ስልትም ስላለው ለየት ያለ ባህል፣ ለየት ያለ ኮሚኒቲ ይፈልጋል። እንግዲህ ከተማችን ውስጥ ከሚታዩት ጃዝን በሰፊው እያስተዋወቁ ካሉ እንደዚህ አይነት ባንዶችን ደግሞ ቡክ በማድረግ ሮብ ማጫወት ከጀመሩ ቦታዎች መካከል ትሪስት አንደኛው ነው። ትሪስት የራሱ ባህል፣ የራሱ ከለር፣ የራሱ ቀለም ያለው ቦታ። ትሪስትን ስናስታውስ እንግዲህ ከኦሎምፒያ ወደ ባምቢስ ሱፐርማርኬት ስንወርድ ያለው ቦታ ላይ የነበረው አለ። አሁን ደግሞ ካሳንቺስ ሙቭ አድርገው ለየት ባለ መንገድ ብዙ አይነት ኤስቴቲክ ቫሊዩ ወይንም የሚያሳምሩ ነገሮች ተጨምረው እንደ አዲስ መልክ ተቋቁሞ ስራ ጀምሯል። ይህንን ሳይ እንግዲህ መጥቼ ከተለያዩ ሰዎች ጋር የምተዋወቅበትም የጃዝ ሙዚቃን የማጣጥምበት ቦታ ስለሆነ ዛሬ እስቲ እንደው ሙዚቀኞቹንም ላዋራ የትሪስትንም እንግዲህ ሬፕሬዘንታቲቭ ወይ ፕሮሞተር ቁጭ ብዬ በመወያየት እስቲ የኢትዮጵያ ጃዝ ሙዚቃ ባለፉት 5 ዓመታት ብቻ አይደለም እስቲ እንዴት እየተለወጠ ነው፣ የሚሰማውስ ሰው ምን አይነት ነው የሚለውን ላቀርብ ተገድጃለሁ። ጃዝ እንግዲህ በከተማችን ውስጥ በአዲስ መልክ መሰማት ጀምሯል ብያለሁ መነሻዬ ላይ። ከሰኞ አንስቶ እስከ እሑድ ብንፈልግ አንድ ቦታ አትሊስት አንድ ባንድ ቡክ አድርጎ የሚያጫውት የጃዝ ስፔስ ይኖራል። ይህንን እንግዲህ እንደ ትልቅ እድገት ልናየው እንችላለን። ጃዝ ድሮ ከነበረበት መንገድ ወይንም ሁኔታ ምን ያህል ተለውጦ እንደ ሞደርን ብቻ ሳይሆን ሜንስትሪም የምንለው ሜንስትሪም ሙዚቃ ሲባል እንግዲህ አብዛኛው ሰው የሚሰማው ሙዚቃ ለመሆን ሂደት ላይ ያለ መሆኑን ያስረዳናል። ሆኖም ግን ይሄ ነገር ማለት አብዛኛውን ጊዜ በአንድ የመጣ ለውጥ ሊሆን አይችልም። ይህንንም ስንል አንድ የሙዚቃ ስልት ከአንድ ቦታ ተነስቶ በደንብ ፖፑላር ወይንም ተወዳጅ በብዙ ሰው መሰማት የሚጀምርበት ከዓመታት የበለጠ ስራ መሰራት አለበት። እነዚህም ስራዎች በአንድ ግለሰብ ሳይሆን በበርካታ የባለድርሻ አካላት ላይ አብሮ የሚሰራ ስራ ነው። በሀገራችን ላይ ለረጅም ጊዜ በስፋት የሚታወቀው ባንዶች ድምፃውያኖችን ሲያጅቡ ነው እና ያ ነገር ትሬንዱ ረዥም ስለሆነ በአብዛኛው ኦዲየንስ ድምፃዊ ተኮር አይነት አመጣጥ ነው ወደ ክለብ የሚመጣ የነበረው። ግን እንዳልከው ካለፉት 5 ዓመታት በፊት ወዲህ የሙዚቃ አቀራረቡ ተቀይሯል። ለምሳሌ በሙዚቃ መሳሪያ ብቻ ተጫውቶ አድማጭን ማስደሰት እንዲሁም ደግሞ ድምፃዊ አንድ አልፎ በድምፃዊ አድርጎ ሙዚቃ መሳሪያ የተቀነባበሩ ሙዚቃዎችን አብሮ በማቅረብ ለአድማጭ ለየት ያለ አቀራረብ ሆኖ አግኝቼዋለሁ። ኢትዮጵያ ውስጥ የጃዝ ሙዚቃ መወደድ እየጨመረ መጥቷል። ወደ ኋላ ተመልሰን ስናይ ከኮፊ ሃውስ በነበረበት ጊዜ ጀምሮ ከዛ ጀምሮ እየጨመረ መጣ። ከዛ የትምህርት ቤቶች የሙዚቃ ትምህርት ቤቶች መጨመርና ተማሪዎች በየጊዜው መውጣታቸው ከዛ ደግሞ ሙዚቀኞች እኔን ጨምሮ ከዳያስፖራ የተወሰነ ሙዚቀኞች ተመልሰን መጥተን የእኛም ኢንፍሉዌንስ አለ በመጫወትም ከዛ በኋላ ደግሞ ላውንጆች፣ ካፌዎች፣ ሆቴል ቤቶች እየጨመሩ መምጣታቸው የነዚህ ሁሉ እና ሰው ደግሞ የጃዝ ሙዚቃን ኢትዮ ጃዝንም የጃዝ ሙዚቃንም በአጠቃላይ መስማት ሞር መውደድ እየጀመረ መምጣቱ ሬዲዮ ፕሮግራሞች ብዙ ሬዲዮ ፕሮግራሞች 24 ሰዓት ሆነው አንዳንድ 24 ሰዓትም ባይሆኑ በብዛት የጃዝ ሙዚቃዎች የሚያጫውቱ ፕሮግራሞች አሉ የራሴን ፕሮግራም ጨምሮ እነዚህ በሙሉ ኮንትሪቢዩት ያደረጉ ይመስለኛል። ስለት ኃይለኛ ፕሮሞሽን ስራ ተሰርቷል። አሁን ስንጀምር ሮብ አረባካችሁ ምናምን ሰው የሚያርፍበት ነው ጾም ነው ምናምን ግን at the end of the day ሙዚቃው እንደሚያሸንፍ ምንም ጥርጥር የለም። አሁን ወደ 6ኛ 7ኛ ወራችን ነው። ሮብ አብስሊት ተደርጓል። የእውነት ለመናገር ጿሚዎቹም መጥተው የጾም ምግባቸውን በልተው ቅድም እንዳልኩ ሙዚቃው በደንብ ያሸንፋል መጨረሻ ላይ የሚል እምነት ነው ያለን። ያው እየሰራ ነው። እኔ እንኳን እንግዲህ በታሪክ ከመጣሁበት ሰዓት በኋላ ከታሪክ ማውቀው ከቴንክስ ቱ ግሩም መዝሙር በኮፊ ሃውስ በምናምን ተብሎ ከዛ የነ ሄኖክ እና የነ አበጋዝ ወደ ኢትዮጵያ መምጣት በጣም ከማውቀው ታሪክ እሱ ነው ኢቮልቭ ያደረገው። ከዛ በኋላ ግን ላይፍ እያለ መጥቶ ከዛን እነ ናትናኤል ተሰማ ግሩም መዝሙር ምናምን የሰሩት ስራዎች ኮፊ ሃውስ ማማስ ኪችን እያለ
ጃዛምባ ትልቅ ሮል የሚወስዱ ነው። ከዛ በኋላ ግን የመጡት እንትኖች ስቴፕ ባይ ስቴፕ ቀስ እያለ ሁሉም ሰው እየለመደው መጣ። ከዛ እንደ ካልቸርም ሆነ የሆነ አሁን አንዳንድ ሰዎች ማውቃቸው የሆነ ያው ከሳምንት አንድ ቀን የጃዝ ናይት ቀን አላቸው። ከብዛት አንጻር ምናልባት አሁን በዛ ያሉ ባንዶች መጥተዋል ብዬ አስባለሁ። ከዛሬ 5 ዓመት 10 ዓመትም ልትለው ትችላለህ። ምናልባት በ10 ዓመት ውስጥ ነው ብዙ ለውጥ ይታያል። ከአንድ 2 ባንድ አሁን ከ4-5 በላይ በመደበኛነት የምታያቸው ባንዶች ያለ ይመስለኛል። ከብዛት አንጻር ቦታም መጫወቻ ቦታዎችም የበዙ ይመስለኛል በፊት ከነበረው የዛሬ ከ5 ዓመት በፊት ጀምሮ በነበረ። ስለዚህ ሜይ ቢ በብዛትም የቦታም ብዛት ሙዚቀኛም ብዙ ሙዚቀኛ ከየትምህርት ቤቱ እየጨረሰ የሚወጣል። በራሳቸው ቤታቸው ያጠኑ ሙዚቀኞች አሉ። ሙዚቀኛም በዝቷል፣ ቦታም በዝቷል። ስለዚህ የጃዙ አካባቢ ያለውን እንቅስቃሴ ጨምሯል ማለት ይቻላል። በጣም ብዙ ኦፖርቹኒቲዎች ተፈጥረዋል ለእኛም ለወጣት ሙዚቀኞች እና ከትላልቅ ሙዚቀኞች ጋር በጣም ብዙ ኤክስፒሪየንስ ካላቸው ሙዚቀኞች ጋር መጫወታችን አንደኛ ለእኛ አዲስ ሙዚቀኞች እንደመሆናችን መጠን ያው ኢን ሪሌሽን ቱ ዜር ኤክስፒሪየንስ እኛም ራሳችንን እንድናሳድግ ራሳችንን በእነሱ መነጽር እንድናይ ከስህተቶቻችን እንድንማር ሆኗል እና ደግሞ ሌላ በጣም ትልቁ ነገር ብዬ የማስበው ኤክስፐሪመንት እንድናደርግ እኛ የምንፈልገው ነገር አለ። ሁሉም አርቲስት በውስጡ የያዘው ነገር አለ፣ ማውጣት የሚፈልገው ነገር አለ እና ያንን ለማውጣት ግን መድረኮች አልተመቻቹም። ግን እንደዚህ አይነት መድረኮች በመኖራቸው ብቻ ሳይሆን ከእንደዚህ አይነት ትላልቅ ሙዚቀኞች ጋር በመጫወታችን ውስጥ ያለው ነገር ኤክስፐሪመንት እንድናደርግ፣ ምክንያቱም ኤክስፐሪመንት ስናደርግ እነሱ ከኋላ ሆነው ጋይድ ያደርጋሉ። በጣም ብዙ ዓመት ኤክስፒሪየንስ ስላላቸው ሌጀንዶች ስለሆኑ ጋይድ ያደርጉናል እና ለእኛ እድገት ነው። ዞሮ ብዙ ኦፖርቹኒቲዎች ይፈጠራሉ በዚህ ምክንያት እና እኛ እንድናድግበት። የጃዝን ደግሞ እንደ ስልት ስንመለከተው አንድ ሙዚቀኛ ኖሮ ወይ በዲጄ ወይ በኪቦርድ ወይ በሁለት ኢንስትሩመንት አይደለም። እንደው ትሪዮ ሊሆን ይችላል፣ ኳርቴት፣ ኩንቴት ተብሎ 4 የሙዚቃ መሳሪያ 5 የሙዚቃ መሳሪያ እስከ ሙሉ ባንድ የሚወስድበት ነገር ይሆናል። ይሄ ማለት እንግዲህ አንድ ሙዚቀኛ ሌላኛው ሙዚቀኛ ሲጫወት ጠብቆ ከዛ ደግሞ በጣም የመግባባት ተናበው እንደው ስቴጅ ላይ በሚፈጠር እንደው ስህተት ማለት አልፈልግም፣ ግን ኢምፕሮቫይዝ እየተደረገ ወይም በተለያዩ መንገዶች እየተደጋገፉ የሚጫወቱት የሙዚቃ ስልት ነው። ይሄም ማለት እንግዲህ የራሱ የሆኑ እድሎች የራሱ የሆኑ ደግሞ ቻሌንጆች ወይንም እንደው ችግሮች ሊያመጣ ይችላል። ይሄ በጣም በርካታ ሰዓታትን እንደ አንድ የጃዝ ሚውዚሽን ወይም የጃዝ ሙዚቃ መሳሪያ ተጫዋች ፕራክቲስ በጣም መለማመድ ይኖርባቸዋል። ከመለማመድም ደግሞ የበለጠ አብረው ለረጅም ጊዜ የመጫወት እድል ካላገኙ ክሪስፕ የሆነ ወይንም አሪፍ የሆነ ሙዚቃ ለማውጣት ያን ያህል አዳጋች ወይም ያን ያህል ጥሩ ላይሆኑ ይችላሉ። ሆኖም እንደዚህ አይነት ባንዶች ደግሞ ለረጅም ጊዜ አብረው ሲጫወቱ የተሻለ የቡኪንግ ልንለው እንችላለን ወይንም ብዙ ስራ የማግኘት እንደ እድል ሊነሳ ይችላል። ከዛም ጎን ለጎን ደግሞ የበለጠ የራሳቸው ሶሎ ካሪየር ወይንም የግል የስራ አቅማቸውን የማሳደግ ትልቅ እድል ያገኛሉ። ይሄ አሁን እኛ የምንጫወትበት በቱሪስት ሆቴል የሚገኘው ባርና ሬስቶራንት የሚገኘው ባንድ ኳርቴት ይባላል። በ4 ሙዚቀኞች ተዋቅሮ የሚሰራ ሙዚቃ ነው። 4 ሙዚቀኛ ስትሆን 6ኛ ሙዚቀኛ ስትሆን እንዲሁም ከዛ በላይ ሲሆን ያው የመደማመጥ የመሰማማት ነገር አለ። አሁን ግን 4 ነን። እያንዳንዱ ሙዚቀኛ የሚሰራውን ስራ አብረህ እያዳመጥክ ነው። ያንተን ብቻ ሳይሆን የምትሰራው በሙዚቃ ላይ ጓደኛ ምንድነው እየሰራ ያለው፣ ቤዚስቱ ምንድነው የሚሰራው፣ ኪቦርዲስቱ ምንድነው የሚሰራው፣ የድራመሩ ፓርት የቴቱ ጋር ነው ዳይናሚክሱን፣ እሱን ሁሉም እየሰማ እርስ በርስ የመደማመጥ ሁኔታ ያዳብራል። ያው በትምህርትም የተማርነው አብረህ በምትሰራቸውን ሙዚቀኞች የሚሰሩትንም ነገር በማዳመጥ ነው ያንተ ሙዚቃ መሳሪያ እዛ ላይ ተደርቦ የሚሰማውና ቲዮሬቲካሊ ያዳበርካቸውን እውቀቶች ፕራክቲካሊ እንድትተገብራቸው መድረክ በር ይከፍታል እና በግሩፕ ሆኖ መስራቱ ብዙ ጠቀሜታ አለው። ትምህርት ቤት ማለት ትችላለህ። በአጠቃላይ የጃዝ ሙዚቃ ወይም ከጃዝ ሙዚቃ በግሩፕ የመጫወት ሙዚቃ በአጠቃላይ
ሙዚቃ በኔቸሩ ሶሻል ሙዚቃ ነው። ብዙ ሰው አብሮ በሰው ፊት ለሰው ከሰዎች ጋር ሆኖ የምንጫወተው መሳሪያ ነው እና ከፐርሰናሊቲ ጀምሮ በሙዚቃ ቴክኒካል ነገር ላይም ሆነ በሙዚቃ አጫዋወት ስልት ላይ መግባባቱ በጣም ኢምፖርታንት ነው። ምክንያቱም አንድ ላይ በህብር አንድ ላይ ሰው ሲሰማው ጥሩ ነው የምንሰማው። የሙዚቀኞቹ መሰማማትና መግባባት በጣም ኢምፖርታንት ነው። በተለይ ደግሞ የጃዝ ሙዚቃ ኔቸሩ ኢምፕሮቫይዜሽን ወይም ደግሞ ቅጽበታዊ ፈጠራ ነው የሚባለው። እሱ ስላለበት በየጊዜው ባላሰብነው መንገድ የተጠና ነገር ባይኖርም በዛው ስቴጅ ላይ እዛው የምንፈጥረው ነገር ስላለ እያንዳንዱ የግሩፕ ሜምበር በጣም አቴንሽን ላይ ቆይቶ መስማት ይኖርበታል። ሌሎች የሚጫወትን ሰምቶ ወዲያው ሪአክት ወይም ወዲያው ያንን ለመመለስ መስጠት አለበት። ስለዚህ ይሄ መሰማማት እና አብሮ የመጫወቱ ነገር በጣም ክሩሻል ነው ለሙዚቃው ጥሩ መሆን እና እሱ ቻሌንጁ ምንድን ነው? ያው ጊዜ ይፈልጋል። ያንን ማዳበር፣ የመስማት ችሎታ ማዳበር፣ የፈጠራን ችሎታ ለማዳበር በአጠቃላይ ጃዝ ሙዚቃ ለመጫወት የሚያስፈልጉትን ነገሮች ለማዳበር የአመታትና የብዙ ጊዜ ፕራክቲስ እና ኮንቲኒስሊ ማያልቅ ነው። እሱ ላይ መስራት ይጠይቃል። እሱ ነው ቻሌንጁ እና አብሮ መስራትን በጣም የሚጠይቅ ነው። መሰማማት የሚጠይቅ ነው እንዳልከው። ስለዚህ ቻሌንጁ ያው ትንሽ ጥናትና ከሌላው ሙዚቃ የበለጠ ትንሽ ከበድ ሊል ይችላል። መጀመሪያ ከነሱ ጋር ለመጫወት ያገኘሁት እድሉን ያው በሰው ነው ከቨር ለማድረግ ከቨር ለአንድ ሰው ቀርቶ ከቨር ለማድረግ ነው እና ነርቭ ብሬኪንግ ስላለ እንዴ በጣም የሚያስፈራ ነበረ። ምክንያቱም እነዚህ ሰዎች በጣም ትላልቅ ሰዎች ናቸው እና ኦልሞስት ያሳደጉን ማለት ይቻላል እና ከነሱ ጋር አንድ ላይ ቆሞ መስፈን መጫወት ማለት በጣም ትልቅ ነገር ነበርና የችሎታም ጥያቄ ይሆናል ማለት እችላለሁ፣ ግን ለዚህ ደርሻለሁ፣ ለዚህ በቅቻለሁ የሚል ጥያቄ ያነሳል እና ኢንቲሚዴቲንግ ነው በጣም። በኋላ ላይ ግን እነዚህ ሰዎች ሌጀንዶች ብቻም አይደሉም፣ they are collaborators እና እኛን ፓርት ኦፍ ዘ ሚውዚክ ወጣቶቹን ሙዚቀኞች ፓርት ኦፍ ዘ ሚውዚክ አድርገው ነው የሚጫወቱት እና ከነሱ ጋር ቆሞ አንድ ላይ መጫወት ማለት doesn't always have to be proving myself right. I'm part of the band, I'm part of the music, I'm part of whatever it is that we're representing ብዬ ሳስብ ነገሮች ኦርጋኒካሊ መሄድ ጀመሩ ማለት ነው። ቅድም መነሻዬ ላይ ምን ብዬ ነበረ? ይህንን ሳነሳ ጃዝ ምን አይነት ሰው ነው የሚሰማው ነው ያልኩት። የውጭ ዜጋ ኢትዮጵያ ውስጥ ስንመጣ ወይንም እድሜው ትንሽ ገፋ ያለ ነው የምንለው አይደለ? አሁን ግን ይሄ ነገር በጣም ተቀይሯል ብቻ ሳይሆን ወጣት ሆነው እኔ እንኳን ሳያቸው እንደው ፈንድቃን ማንሳት እንችላለን፣ የአፍሪካ ጃዝ ባንድን ማንሳት እንችላለን። አሁን ደግሞ አፕስኬልን፣ ትሪስትን እነዚህ ስናነሳ በተለያዩ ሰዓቶች ላይ ሄጄ ሳይል 18ም ሊሆኑ ይችላሉ በ20 ውስጥ ያሉ እስከ 50 ድረስ ያሉ ሰዎችን ቁጭ ብለው ሙዚቃውን ሲያጣጥሙ አይቻለሁ። ከዚህም ብቻ አይደለም የውጭ ዜጎች ሳይሆኑ እነዚህ ሰዎች አብዛኛውን ደግሞ ኢትዮጵያውያን ሆነው ያንን የበለጠ የኢትዮ ጃዝን ብቻ አይደለም የውጭውን የጃዝ ስልት ራሱ ተቀብለውት የራሳቸውን እንዴት ነው ባህል ኢትዮጵያዊ ብቻ የሆነውን ሙዚቃ ሳይሆን ወጣ ያለውን ሙዚቃ እስቲ ቁጭ ብዬ ማዳመጥ ራሱ እንደ አንድ እንዴት ነው ስኪል ብቻ ሳይሆን የመዝናኛ ጊዜ ማሳለፊያ ነው ብለው ተቀብለው እያየሁት ነው። ይሄም የመጣው በተለያዩ ምክንያቶች ሊሆን ይችላል። አንደኛ ስናይ የወጣቱ በጣም ለብዙ ነገር እንዴት ነው አቬለብል በመሆኑ ወይንም ሁሉ ነገር ማህበራዊ ድረገጾች ላይ በመገኘቱ ሊሆን ይችላል። እኛ ድሮ ሙዚቃ ሲወጣ ካሴት ከአንድ ወር በኋላ ነው አንድ አልበም የሚመጣው። አሁን ግን ዛሬ ከወጣ አንድ ሙዚቃ አሁን ነው የሚወጣለት። ያን ነገር ስንመለከት ተደራሽ መሆኑም ራሱ የራሱ ትልቅ የመቀየር እድል አለው። አልነበረም በፊት ማለት አማራጭ ከሌለ የምትወደው ነገር መኖሩንም አታውቅም። አሁን ሲኖር ለካ እንደዛ አይነት ነገር አለ፣ ሰው እየተገባበዘ ይመጣል። እዚህ እንደዚህ አይነት ሙዚቃ አለ እስቲ እንየው የተባለ ሲቀርብ ይመስለኛል። አማራጩ ሲቀርብ በፊት ብቅ ጥልቅ የሚሉ በየቦታው ወይም ከሌላ ሀገር የሚመጣ ሊሆን ይችላል ወይም የኛም ሀገር ህዝብ ሆነው ከሌላ ቦታ የሚመጡ ሰዎች ለአጭር ጊዜ አሳይቶት የሚሄዱት ነገር አሁን ግን በመደበኛነት የሆነ ቦታ ይገኛል መባሉ አዲስ አድማጭን ይሰበስባል። ቅድም እንዳልኩ በድምፃዊ የታጀበ ሙዚቃ ነው ለዘመናት ሲሰማ የኖረው እና ከዛ የሙዚቃ አጫዋት ስልት ወደዚህኛው አሁን ወደ ጃዙ ለመምጣት በጣም ጊዜ ፈጅቷል። እንግዲህ ከድሮም ጀምሮ እንግዲህ በሚዲያም ሲሰራጩ የነበሩት የነ ዶክተር ሙላቱ አስታጥቄ ሙዚቃዎች እንዳልከው አሁን ከጥቂት ዓመታት ወዲህ ግን ሙዚቀኞች በደንብ ይሄን ነገር በሙዚቃ መሳሪያ
ያው ክህሎትንም ለማሳደግ ከመጣር አንጻር ነው እንደዛ አይነት ነገር ያላቸውን ኢንዲቪዥዋል ችሎታቸውን የታለንታቸውን ለማውጣት በመሳሪያ ይጠቅማል በሚል መሳሪያውንም በግሩፕ ሆነው በመጫወት ያላቸውን ክህሎት ለማሳደግ በዚሁ በኢንስትሩመንት የሚሰሩ ሙዚቃዎች ላይ ፎከስ አድርገው መስራት ተጀምሯል በአካባቢው እና ይሄ ነገር ደግሞ በመድረክ ላይ ሆነ ስትመለከተው ከጊዜ ወደ ጊዜ እውነትም አድማጩ ኖት ኦንሊ ሎካሉ የውጭ ሀገር ነዋሪውም በደንብ መጥቶ ያዳምጥ። ልክ እንደ ውጭ ሙዚቃ ነው የእናንተ ሙዚቃ የምንሰማውና ብለው ወደውት ነው የሚሰሙት እና ጊዜ ወደ ጊዜ እውነት ነው አድማጭ እየጨመረ መጥቷል። በጣም የሚገርመኝ ነገር የእድሜ ሬንጅ የለውም። ከምጠብቀው በላይ የሆነ የ18 ዓመት የ20 ዓመት ልጅ መጥቶ ምናምን ሲያየተዋለና መጥቶ የተሰማውን ሲነገር ላይክ ኦኬ። ከዛ ደግሞ ትላልቆችም ደግሞ ሰዎች አሉ። ከዛ ይሄ የእድሜ ሬንጅ የለውም። የምንጫወትባቸው ሰዓቶች እርሊ ሆኑና ለሁሉም ሰው እንዲመች ይሆናል። ያቺ ነገር እንትን ታመጣለች። ቢያንስ 1 ሰዓት አይቼ ልግባ የሚል ነገር ሲመጣል፣ ስለዚህ መጥቶ 1 ሰዓት አይቶ ትራንስፖርት አክሰስ ባለበት ሰዓት ላይ ወደ ቤቱ ይገባል ምናምን። እሱ አድቫንቴጅ የፈጠራቸው ነገሮች አሉ። በእንደዚህ አይነት እድሜ ያሉት ሰዎች ደግሞ መጥተው እንዳይውስ ማይመቻቸው ቦታዎች አሁን ሌት ናይት የሆኑ እንትኖች ብዙ ጊዜ ይሄ ከሆነ እድሜ በኋላ ያሉ ሰዎች ብቻ ናቸው እንትን የሚሉበት። ስለዚህ እድሜው አይ ቲንክ ሰዓቱ ያመጣው ነገር ይመስለኛል። ይሄ ፐርሰናል የራሴ ግምት ነው፣ ግን እስካሁን ድረስ እድሜ ጋፕ አላየሁበት። በጣም ልጅ የምትለው የሆነ አሁን መሽለት የምንጫወትበት ቦታ የስንት ዓመት 8 ዓመት ነው ምናምን ልጅ መጥቶ ተጫወተና ማለትም ገባ የሆነ በጣም የሚያስደንቅ ልጅ ማለት ነው በጣም። ስለዚህ እሱ ደግሞ ሲጫወት የሆኑ ልጆች ደግሞ ነበሩ የሚያዩ ገባ ከእሱ ብዙ አይነት እድሜ ያለበት ሰዎች አሉና ደስ ይላል። እኔ ያየሁት ኤክስፒሪየንስ አሁን ማጆሪቲው ኢትዮጵያዊ ነው ኦዲየንሳችን። አንዳንድ ቦታዎች ለምሳሌ የምንጫወትባቸው እንደ ፈንድቅ አይነት ቦታ በተለይ በተለምዶ ከድሮ ጀምሮ ዲያስፖራዎችም ወይም ደግሞ የውጭ ሀገር ዜጎች መጥተው የሚሰሙበት ቦታ አለ። እሱ እንዳለ ሆኖ ግን ሌላ ብዙ ቦታ እንጫወታለን እና የምንጫወትበት ቦታ አብዛኛው ኢትዮጵያኖች ከውጭ የመጡ ሊሆኑ ይችላሉ፣ እዚህ የሚኖሩ ሊሆኑ ይችላሉ። ግን ብዙ ኢትዮጵያኖች በደንብ በትዕግስት ቁጭ ብለው ሌሊቱ እስከሚያልቅ ድረስ ኢንስትሩመንታል እና ጃዝ ሙዚቃ የመስማት ልምድ እየተለመደ መጥቷል። በጣም በድሮ ጊዜ ብነግርህ አሁን የሚያስቅ ነበር። ላይክ የዛሬ 30-40 ዓመት አንዳንዴ ትልልቅ ሾው ሁሉ አሜሪካን ሀገር እያለን ራሱ ለኢትዮጵያኖች ስንጫወት 1-2 ኢንስትሩመንታል ጃዝ ነገሮች እንሰራለን ዘፋኙ ከመጀመሩ ፊት እና እነሱን እየተጫወትን ሳለ ኦዲየንሱ ወደ ስቴጅ ተጠግቶ መጥቶ መቼ ነው ሙዚቃው የሚጀምረው የሚለን ጊዜ ነበረ ብዙ ጊዜ እና ያን ያህል ድረስ እንደ ሙዚቃ አይቆጥሩትም ነበር። ዘፋኝ ከሌለ ሙዚቃ ኢንስትሩመንታል ባዶውን ምንም አልተለመደም ነበር። ሰውም እንደ ሙዚቃ የማይቆጥረው ጊዜ ነበር በፊት እና ከዛ በጣም ርቀን መተናል። አሁን ያለንበት ቦታ ሰው በየቦታው ጃዝ ሙዚቃም በደንብ ሲሪየስሊ ለማየት ተዘጋጅቶ ወጥቶ ሌሊቱ ሙሉ ቁጭ ብሎ አጣጥሞ እንጆይ አድርጎ የሚሄድበት ጊዜ ነው እና በእኔ ሳይ በፐርሰንት የምናስቀምጠው ማጆሪቲው ኢትዮጵያዊ ነው። ግን በእርግጥ አንዳንድ ቦታ ስንጫወት የውጭ ሀገር ዜጎችም ዲያስፖራዎችም ኢንጆይ ያደርጉታል። ግን ማጆሪቲው ስቲል ኢትዮጵያዊ በጣም እየለመደ መጥቷል ማለት ነው። እንደዚህ አይነት እንደ ትዊስት አይነት ቤቶች ጥቅማቸው ምንድን ነው ብለን ብንጠይቅ፣ አንደኛ እንደ ባህል የራሳቸውን የሆኑ ሰዎችን ኮሚኒቲ ወይም ማህበረሰብን የመፍጠር ትልቅ እድል አለ። ይሄ ማለት እንግዲህ ጃዝ በባህሪው በርካታ የሆነ ሰው የሚያየው የሙዚቃ ስልት አይደለም። ሂፕሆፕን ብናነሳ፣ ፖፕን ብናነሳ፣ አርኤንቢን ብናነሳ 10,000 15,000 እስከ 60,000 የሚይዙ ሰዎችን የሚይዙ ስቴዲየሞች ሴል አድርገው እነዛ ሙዚቀኞች ሲጫወቱት እናያለን። ጃዝ ግን እንደው 1,000 2,000 ቡኪንግ ሊኖረው ይችላል። ከዛ ውጭ ግን ያን ያህል አይደለም። ታዲያ ለጃዝ ሙዚቀኞች እንደ ጥሩ እድል እንደ ትልቅ እድል የሚነገር ነው። ከዛም ጎን ለጎን ደግሞ እዚህ የታዩት ችሎታቸው ወይም እዚህ በታዩት ችሎታቸው ኢንተርናሽናል ዓለም አቀፍ የሆኑ ፌስቲቫሎች ዓለም አቀፍ የሆኑ ቡኪንጎችን ሲሰሩና ያንን አጋጣሚ አግኝተው የፌስቲቫል አካል ሲሆኑ ያያል። ይሄ ማለት ምንድን ነው? ኢትዮጵያዊ የሆነ ሙዚቀኛ ወይም የሙዚቃ መሳሪያ ተጫዋች ይህንን አይነት ቦታ በመፈጠሩ ዓለም አቀፍ የሆነ እድል አግኝቶ
እንደነ ዘ ዊኬንድ ልናነሳ እንችላለን። ትልልቅ የሆኑ የዓለም ደረጃ ላይ መድረስ እድል ሰፊ እድል አላቸው ማለት ነው። እንደዚህ አይነት ቦታዎች መኖራቸው እኔ ራሴን ኤክስፕረስ እንዳደርግ ረድቶኛል በጣም። እንዳልኩ ያው ውስጤ በጣም ብዙ ነገር አለ፣ መናገር የምፈልገው ነገር አለ፣ ኤክስፕረስ ማድረግ የምፈልገው መግለጽ የምፈልጋቸው በጣም ብዙ ነገሮች አሉ፣ ኤክስፕሎር ማድረግ የምፈልጋቸው ብዙ አይዲያዎች አሉ። ሚውዚካሊ ብቻም ሳይሆን ሳይኮሎጂካሊም ኢሞሽናሊም ማውጣት የምፈልጋቸው ብዙ ነገሮች አሉና እንደዚህ አይነት መድረክ በመፈጠራቸው ብቻውን ወደፊት እንዲመጣ ውስጥ የታመቀው ነገር ወደፊት እንዲመጣ ረድተውናል እና እኔም ቢሆን ሳድግ ወደፊት ለታናናሾቼ እንደዚህ አይነት መድረኮችን ፕሮቫይድ ማድረግ ብችል፣ ሰው ራሱን ኤክስፕረስ ማድረግ የሚችልበትን መድረኮች ማመቻቸት ብችል would be something። ያው እንግዲህ የተለመደው ትሬንድ ምንድነው? ብዙ ጊዜ ለኢንተርናሽናል ሚውዚክ ፌስቲቫል ላይ አቴንድ ለማድረግ አንድ ባንድ የራሱ የሆነ አልበም ሊኖረው ይገባል የሚል ድሩ እንደዛ አይነት ነገር ነበር። አልበሙን ሰምቶ ነው አልበሙ እንደ ዲሞ ተልኮ በኢንተርናሽናል ሚውዚክ ላይ የመሳተፍ ብቃቱ ምን ያህል ነው የሚለው ተገምግሞ እነሱ የሚወስኑት ነገር። ግን እንዳልከው አንዱ እሱ ነው፣ በአልበም ደረጃ ራስን ስታስተዋውቅ ነው። ሌላው ደግሞ ላይቭ ሚውዚክ አዘ ግሩፕ ኮንቲኒየስሊ ለረዥም ጊዜ ሰርተ አዘ ግሩፕ ላይቭ በምትሰራ ጊዜ እንደዚሁ የፕሮሞተሮች መጥተው አይተው ከዛ ለዚህ ፌስቲቫል ይሄ ፊት ያደርገኛል ብለው የሚወስኑበት ጊዜም አለ። አጋጣሚ እንደዛም አለ። ኖት ኦንሊ ኢንተርናሽናል ሚውዚክ ፌስቲቫል ለዚህ ሎካል ውስጥም እንዲሁ እንደዚህ አይነት ኢቨንቶች ይሄንን ባንድ ፈልጋለሁ ብለው በመስማትና በማየት የሚመጡም አለ እና ጉድ ኦፖርቹኒቲ ነው በእንደዚህ አይነት መድረክ ላይ በግሩፕ ሆኖ መስራት። መጀመሪያ የጃዝን አድናቂና ተከታይ ምንም አንደርስቲሜት ማድረግ የለም። ጥሩ ጃዝ ወዳጅ ጥሩ ጃዝ ይኑር እንጂ the cost it doesn't matter። እንደነ ሄኖክ አይነት ደግሞ ትላልቅ ሙዚቀኛ ጋር የምትጫወት ከሆነ ራሱን የቻለ ፎሎወር ይኖርሃል። ዋናው ግን እውነተኛ ጃዝ ነው የምታጫወተው። በየቦታው ታውቃለህ ይኖራሉ ምናምን እና እነዚህ ፈርስት ክላስ ሚውዚሻኖች ናቸው። ሞር ደግሞ ከፎሎወሮቻቸው ጋር ከፋኖቻቸው ጋር ፕሮክሲሚቲ አይታል እንዴት መገናኘት እንደምችል ያ ትልቅ ሚና ተጫውቷል። ዓላማችንም ይሄ ነው። ሙዚቀኞቹን ጠጋ ብሎ እነዚህን አሁን ይጫወታሉ የተለያየ ቦታ በንዲቃ የዛና የዚህ ፊሊንግ ልዩ ነው። ፋኖቻቸውም እነሱን በቅርብ ያገኟቸዋል ገና ሳይጀምሩ ገና ከጨረሱም በኋላ ያ ሪሊ እንደነ ትሪስትን አይነት ቤት ተመራጭ ያደርገዋል። በጣም ይረዳል። አሁን ለትሪስት ያለነው ትሪስት ነው። ትሪስት ብዙ አይነት ሰዎች ይመጣሉ። የውጭ ሀገር ዜጎች አሉ፣ ዲያስፖራዎች አሉ፣ ኢትዮጵያኖች አሉ። ለኮኔክሽን ጥሩ ነው። ሌሎች ቦታዎችም ስንጫወት ሰዎች አፕሮች አድርገውን ውጭ ሀገር ሄደን ተጫውተናል። በዛ የተነሳ ፌስቲቫል ላይ እድል ይከፍታል። ውጭ ሄደው ሌላ ቦታ ለመጫወት እድል ይከፍታል። ላይቭ መጫወት ትልቁ አድቫንቴጅ እኔ እንደንትን ነው። በአሁኑ ጊዜ በተለይ እንደምታውቀው ሬኮርዲንግ ሲዲ የለም ቀርቷል። ሁሉ ነገር ዲጂታል ነው። ብዙ ነገር አቬለብል አይደለም እና ለሙዚቀኞች ሙዚቃቸውን እንደ ቢዝነስ ካርድ ብለው ሙዚቃቸውን በደንብ በሰው ፊት ተቀርበው በማሳየት ነው ኮንታክት የሚፈጥሩ እስከ ሰው ጋር ብዙ ጊጎች ይገኛሉ። አሁን እንደዚህ አይነት ቦታ በመጫወታችን ውጭ ሀገር ብቻ ሳይሆን እዚህ ሀገር ውስጥም ብዙ ቦታዎች ሄደን ብዙ ፋንክሽኖች ላይ ብዙ ነገሮች ላይ እንድንጫወት ሰዎች አፕሮች ያደርጉናል። መጥተው ይመጣሉ፣ ያዩታል፣ ይወዱታል፣ ስልካችን ይወስዱና በዛ ምክንያት ብዙ ስራ እናገኛለን እና የላይቭ ቦታ መጫወታችን ብዙ ኮኔክሽን በውስጥም በውጭም ፈጥሮልን እንደዚህ አይነት እንግዲህ የላይቭ ሚውዚክ ጨዋታዎችን ወይም የላይቭ ሙዚቃ ስርጭቶችን ስንመለከት አብዛኛውን ጊዜ የድምፅ ብክለትን ልናነሳ እንችላለን። ከዛም ጎን ለጎን ደግሞ የወጪ ነገር አለው። ከህጎች አንጻር ስንመለከት እንደዚህ አይነት ቦታ ላይ ሲሆን መኖሪያ አካባቢ ከሆነ ድራሙ ሲሆን ወይንም ከባድ የሆነ ላይቭ ሙዚቃ ሲሰማ ኖይዝ ፖሉሽን ወይንም የድምፅ ረብሻ ሊሆን ይችላል። እነዚህ አይነት ህጎች እንዳሉ ሆነው በትክክል ከተሰራባቸው ጥሩ የሆኑ ጊዜ ማሳለፊያ ናቸው። ለአንዳንዶች የእውነት አፌክት ያደርጋቸዋል። ኢቨን ሎኬሽናቸውን ሁሉ ይቀይሩ አሉ። በእኛ በኩል ስታይ ግን ይህን ነገር 1-2 ዓመት አስበንበታል። ከሄኖክ ጋር ነው ቦታው ምናምን የአምቢያንስ ኢትሰልፍ እና ለኪሊ ደግሞ
የሳውንድም ችግር የለብንም፣ ፓርኪንግ ችግር የለም። ማለት የሚችለው በጣም እድለኞች ነን። ያ ነገር ምንም አፌክት አላደረገም። ዲጄው ራሱ አንዱ ኢንተግራል ፓርት ነው። ዝም ብሎ በጃዝ ሙዚቃ ሰውን ካደረስከው በኋላ የት ነው ከዛ። ለዚህ ነው ጃዚ ዲን ኢንተግራል ፓርት ኦፍ ሲሆነው የህዝቡን ሙድ ያስቀጥለዋል፣ መጀመሪያም ያስጀምረዋል። ፕራይስ ዋይዝ ብቻ አንድ ዲጄ ብታጫውት የስ ሴቭ የምታደርገው ምን ይኖራል። አብረው ግን ሲሆኑ ደግሞ ሪል ኤክስፒሪየንስ ሰጥተው ይሄዳሉ ብዬ አምናለሁ። ክሬስት እንግዲህ ፈርስት ኦፍ ኦል ራሱ ባለቤቱ አያ ራሱ ኃይለኛ የሙዚቃ እንትን አለው። ኮንዱሲቭ ኢንቫይሮንመንት አዘጋጅተዋል። ዋናው ግን ፋኑ ራሱ ነምበር ዋን እሱ ነው። ኢንፋክት ይህንን የመረጥንበት አንዱ ራሱ አያ ኢዝ ፓርት ኦፍ ኢት። የዛሬ ሃሽታግ ሽቀላ ይህን ይመስል ነበረ። እንግዲህ በከተማችን ውስጥ ያሉ በተለያዩ ማህበራዊ ድረገጾች ላይ ሊሆኑ ይችላሉ፣ ከሰው በመስማትም ከተማችን ውስጥ ያሉትን የጃዝ ሙዚቃ ቦታዎችን ሄዳችሁ እንድትዝናኑ እየጋበዝኩኝ እስከሚቀጥለው ሳምንት መልካም ጊዜ እላለሁ።